ፍቅር እልህኛ ያደርጋል። የሚያፈቅሩትን ሰው ደግሞ እንደሚያጡት ሲፈሩ እልህ ውስጥ መግባት የማይቀር ነው። ሩታ እንደዛ ነው የሆነችው። ሰላም ውድ ሀገሬ ልጆች፣ በውጭም በውስጥም ያላችሁ ሰላማችሁ ይብዛልን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን። የአብርሽና የሩታ አብሮ መሆን ሁላችንንም የሚያስደስተን ነገር ነው። ካሳለፉት ውጣ ውረዶችና ማስቀደም የነበረባቸው ፍቅራቸውን ነበርም እንላለን። ነገር ግን አሁን ላይ የማይሆን እልህ ውስጥ በመጋባት ራሳቸውን እንዲሁም ደግሞ በመሃላቸው ፈጣሪ የሰጣቸውን ስጦታቸውን ልጃቸውን እየጎዱት ነው። ለምን መጨካከን ፈለጉ? ይህ የኛም ጥያቄ ነው። ውስጣቸው ያለው ፍቅር እስካሁን ፊታቸው ላይ ይታያል። መነፋፈቅ ይታይባቸዋል። ታዲያ እልህ ውስጥ መግባት ለምን አስፈለገ? ይህስ ጥያቄ ለሩታና ለአብርሽ ይድረስልን። ህይወት ብዙ ውጣ ውረድ ቢኖራትም ያንን ማሸነፍ የምንችለው ደግሞ እኛ ነን። በመረዳዳት በመተሳሰብ ነው። አሁን ላይ አብርሃም ሌላ ግንኙነት ውስጥ የገባው በእልህ እንዳይሆንና አሁን ላይ አጠገቡ ያለችውን ሄርሜላን እንዳይጎዳን እንሰጋለን። ሩታም ሆኑ አብርሃም ብዙ ዋጋ የከፈሉለት እንዲሁም ለትዳራቸው ውድ የሆነ ስጦታ ከፈጣሪ ያገኙበትን ህይወት እንደዚሁ በቀላሉ መተው ለሁለቱም የሚከብድ ጉዳይ ነው። የአብርሃም ትህትናና ፍቅር ሁሉም ሴቶች ካጠገባቸው እንዲሆን የሚፈልጉት አይነት ወንድ ባህሪ ነው። አሁን ላይ ግን ለዛም ነው ሄርሜላ ቶሎ ለአብርሽ ቦታ የሰጠችው። በዚህ መሃል ግን አሁንም ደግመን የምንናገረው ፍቅርን ያለችውን ሄርሜላን በአብርሃም እንዳትጎዳና ንጹሕ የሆነ ልቧን እንዳይጎዳው እንሰጋለን። በዚህ መሃል ያለችው ሄርሜላ በማታውቀው ሁኔታ ባላጣራችው የምትገባበት ጉዳይ ግንኙነት በኋላ ዋጋ እንዳያስከፍላት እና ቀጣይ ህይወታ እንዳይበላሽ እንሰጋለን። ፈጣሪ ከጎናችን ሰው የሚሰጠን እኛ በራሳችን ሙሉ ስላልሆነንና ጎዶሏችንንም አጠገባችን ባለው ሰው እንዲሞላልን ነው። ስለዚህ ሰውነንና ስህተት አይጠፋም። ያንን ስህተትና ጥፋት ደግሞ እንደ ቤተሰብ ቁጭ ብላችሁ አብርሃምና ሩታ መፍታት ያለባችሁ እናንተ ናችሁ። በትዳር መሀል አይደለም ጓደኛ፣ ቤተሰብ፣ እናትና አባትም ማስገባት አያስፈልግም። በራሳችሁ ነገሮችን በራሳችሁ መፍታት አለባችሁ። የየራሱ ቦታ አለ። ሁሉም ቤተሰብ የየራሱ ቦታ አለ። ጓደኛ የየራሱ ቦታ አለው። ያንን ነው እኛ ከእናንተ የምንፈልገው። በራሳችሁ መንገድ ነገሮችን አስተካክላችሁ እልሃችሁን ትታችሁ ሰላም እንድታወርዱና ልባችሁ ውስጥ ያለውን እውነተኛውን ደስታ እንድታሳዩን እንፈልጋለን። አብርሃምም ቢሆን ነገሮችን እንደባለ መፍታት መሞከር አለብክ። ከሩታ ስህተት ሽሽት የሄድክበት ቦታ ሌላኛዋን ሴት እንዳይጎዳን መጠንቀቅ ይኖርብሃል። ውድ ሀገሬ ልጆች፣ እኛም በአብርሃምና በሩታ መሃል በእልህ የተጻፈውን ፍቅር በገሃድ እንዲያወጡትና አሁን ላይ የመሸናነፍ ስሜታቸውን ትተው እውነተኛ ፍቅራቸውን እንዲያሳዩን እንፈልጋለን። ምክንያቱም ፍቅር መስዋዕትነት ነው። ፍቅር ማሸነፍ ነው። አንድ ሰው አፈቀርኩኝ ወደድኩኝ ካለ ለዛ ሰው ክብር ይገባዋል። ትልቅ ቦታም ሊሰጠ ይገባል። ቀጣይ እልሁን ትታችሁ ፍቅራችሁን እንድታሳዩን ነው እኛም ለአብርሃምም ለሩታም ይህንን ጥሪ የምናቀርበው። ለዛሬ በሩታና በአብርሃም መሃል ያለውን እውነተኛ ስሜት አጋራናችሁ። አብርሃም ስለነበራችሁበት ነገር ወደኋላ መለስ ብላችሁ አስባችሁበት ነገሮችን አስተካክላችሁ በምትወዱት ልጅ መሃል እናንተ መሃል እግዚአብሔር የሰጣችሁ ስጦታ አለ። ልጅ ደግሞ ጸጋ ነው፣ ክቡር ነው፣ ቤት ማድመቂያ ነው፣ ለትዳር ውበት የሚሰጠው ልጅ ነው። ፈጣሪ ደግሞ ይህንን ነገር አምኗችሁ ሰጥቷችኋልና ለፈጣሪያችሁ እንድትታመኑና እኛንም እንድታስደስቱን በእናንተ ደስ እንድንል ቤተሰቦቻችሁን ዙሪያችሁ ያሉ ሰዎች እንዲደሰቱ ለእናንተ ክፉ የሚያስቡ መጥፎ የሚያስቡትን ሰዎች ከጎናችሁ እንዲርቁ የእናንተ መዋደድ የእናንተ መከባበር ውስጣችሁ ያለውን እውነተኛውን ስሜት አውጥታችሁ ማጋራት አለባችሁ ብለን እናስባለን። ምክንያቱም ፍቅር ድብብቆሽ አይደለም፣ ፍቅር ጨዋታ አይደለም፣ ትዳር ጨዋታ አይደለም። ያንን ነገር ነው እኛ የምንጠብቀው ከእናንተ ውድ ቤተሰቦቻችን። አሁንም አብራችሁን ስላላችሁ እናመሰግናለን። ለቻናላችን አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑን እንጠይቃለን። ሰላማችሁ ይብዛልን።